የኢትዮጵያ ብሔራዊ ሽግግር ምክር ቤት የተቋቋመበት የቻፕተር የተቋቋመበት የመጀመሪያ ስብሰባ ነው እና ከዚህ ጋር በተያያዘ እኔ በኋላ እና ከዚህ ጋር በተያያዘ አገልግሎች እናለን። አሁን ማስተዋወቅ የሚፈልገው የኢትዮጵያ ብሔራዊ ሽግግር ምክር ቤት ስለ ኖርዌይ ኢትዮጵያ ስደተኞች ወይ ነዋሪዎች ብዙ የሰማሁት ነገር አለ። በጣም የሚያሳዝኑ ታሪኮችን ሰምቻለሁ። በጣም ከተለያየ ቦታ ረጅም ጉዞ አድርጋችሁ የመጣችሁ አላችሁ። ላለፉት 3 ቀናት ይህን ዝግጅት ለማዘጋጀት በዶክተር ክሩም አዘጋጅነት እዚህ ድረስ ተጉላላችኋል። እንዴት እንደምንሆን እናውቃለን እና የቅድሚያ ምስጋና ያደረጋችሁና እኛን ለመስማት እዚህ ስለመጣችሁ በጣም ትልቅ ክብር አለኝ። አመሰግናለሁ። በመቀጠል ወንድማችን አንጋፋው ደራሲና ጋዜጠኛ አበራ በመሀላችን ተገኝተው ጥልቅ የሆነ ሁላችን የሚቆም ነው። በጣም ላቀረቡልን በዚሁ አጋጣሚ ማመስገን እወዳለሁ። እንዲሁም ዶክተር ክሩም ከእናንተ ኬስ ውጭ በዚህ በኢትዮጵያ ብሔራዊ ሽግግር ምክር ቤት በተለያዩ ሀገሮች የዲፕሎማሲ ስራ ለመስራት ዲፕሎማቲክ ሪፕሬዘንታቲቭ አድርገን ለኖርዌይ መንግስት ጋር ወክሎ እኛን የሚሰራ በየሀገሩ አድርገናል። ዶክተር ክሩም ለሚያደርገው ማስተዋጽኦ በዚህ አጋጣሚ ማመስገን እወዳለሁ። እግረ መንገዴ ትንሽ ቅሬታ ተናካቴ እዚህ ቅድም ተቀረቡትን ያው ቅሬታ ስላለ ቅናት ፕሬዘንቴሽን ማለት ነው። እኛ አልተሰጠን ስጦታው ማለት ነው። ክራይቴሪያው እንደሆነ ባላውቅም እንደገና ጠይቄ ስለሚቀጥለው ዝግጅት ላይ አቆ እኛም ትንሽ ነገር ሰጥናላችሁ እያስባለሁ ዘፈን እሺ። እንግዲህ ወደ ዋናው ጉዳይ ስንገባ ስለ ራሴ ማስተዋወቅ የለብኝም። ዶክተር ክሩም ማስተዋወቋል እና የኢትዮጵያ ብሔራዊ ሽግግር ምክር ቤትን በተመለከተ ለመጀመሪያ ጊዜ ቻፕተሩ በጣም ከፍተኛ ጥረት ስደት ውስጥ ያሉ ቴሌኮንፈረንስ እናደርግ ለ3 ለ4 በፓርቶክ ስካይፕ አስቸጋሪ በሆነ ሁኔታ ይሄን ዝግጅት ያደረጉ እስካሁን ድረስ ያስተባብሩ የነበሩ ወንድሞቻችንና እህቶቻችን በጣም ትልቅ ክብር አለኝ። በጣም በዚህ አጋጣሚ ላመሰግናቸው እወዳለሁ። ወይዛው ይሄ ነገር ሊሳካ አይችልም ነበር እና ወደ ዋናው ጉዳይ ስመጣ ርዕሶቹ ትንሽ ሰፋ ያላቸው እንዳይደክማችሁ ግን ብዙ ዲስቶርትድ የሆነ ኢንፎርሜሽን ስላለ ስለ ኢትዮጵያ ብሔራዊ ሽግግር ምክር ቤት በጣም ግንዛቤ ይዛችሁ ከዛ በኋላ ማድረግ ስለሚገባችሁ ነገር ተወሱ። በተለይ አባል ላልሆናችሁ ማለት ነው። ዛሬ የምናየው አንድ የግፍ አገዛዝን ለማስወገድ ያሉ 5 አማራጮች፣ ስርዓቱን ለማስወገድ ምንድናቸው አማራጮች? እሱ እንመለከታለን። ሁለተኛው የምክር ቤቱ ቅድመ ምስረታ ሂደት 6 ወር የፈጀ ሂደት ነው። የሽግግር ምክር ቤት ከመቋቋሙ በፊት። ሶስተኛው የምክር ቤቱ ምስረታ ጉባኤ ታሪካዊ ጉባኤ ተደርጓል። ጁላይ 1 እስከ 3 በዳላስ ቴክሳስ ከተለያዩ ሀገሮች የተሰባሰቡ ዴሊጌትስ በተሰባሰቡበት የምስረታ ጉባኤ ተደርጓል። ከዛ በኋላ የምክር ቤቱ ድህረ ምስረታ እንቅስቃሴዎች ብሪፍሊ እነኛ ነገሮች አስቀምጣለሁ። ሌላው ከእናንተም ጋር አባላቶቻችን ብቻ በዓለም ዙሪያ ኢትዮጵያኖች ምን አይነት ስቃይ ላይ እንዳሉ እናውቃለን። የእናንተ ሪላቲቭ ይሻል አረብ ሀገር ያሉ እህቶቻችን እንዴት አቢዩዝ እንደሚደረጉ እናውቃለን። ይህንን በተመለከተ ለወገኖቻችን በዓለም ዙሪያ እንቁም የሚል ከማዕከል ጋር የተያዘ እሱ ኖርዌይን ጨምሬ የምነካካቸው ነገሮች አሉ፣ የሰማናቸው ነገሮች አሉ። በተለይ ጥያቄና መልስ ላይ እንሄዳለን ማለት ነው። ስለ ሽግግር አሁን መነጋገር ለምን አስፈለገ?
ሌላው በመጨረሻ በጁላይ 2 እስከ 5 በአሁኑ ጁላይ በመጪው ማለት ነው በአሜሪካ ዋሽንግተን ዲሲ ከሁለት ወር በፊት 3 ወር በፊት ባደረግነው ሁለተኛ መደበኛ ጉባኤ ፌብሩዋሪ ላይ ባደረግነው ውሳኔ መሰረት ሁሉን አቀፍ የምክክር ጉባኤ እናደርጋለን። ያም በተመለከተ ምን አይነት እንቅስቃሴ ላይ እንደሆነ ማብራሪያ እሰጣለሁ ማለት ነው። እንግዲህ ዛሬ ከበር የማደርጋቸው አጀንዳዎች ወይም ርዕሶች እነኚህ ናቸው ማለት ነው። በቅደም ተከተል 5 አማራጮች አሉ። እነኚህ ክሊር ካልሆኑልን ወዴት እንደምንሄድ ለምን እንደምንታገል አይገባል። በኢትዮጵያ ተጨባጭ ሁኔታ ለ20 ዓመት ከዛ በላይ የወያኔ ኢህአዴግ ስርዓት የሰራው ስራ በተለይ በወጣቱ ሁለተኛ ጂኦፖለቲካው የጎረቤት አገር የኃይል አሰላለፍ ስንመለከት የዓለም አቀፍ ሁኔታው ስንመለከት ይሄን ከግንዛቤ ባካተተ 5 አማራጮች አሉ ብለን እናምናለን። አንደኛው አማራጭ በተስፋ መጠበቅ ምንም ነገር ሳለ ያለን አማራጭ ያለውን ስርዓት ተቀብለን በራሱ በስርዓቱ ወይም አምላክ ለውጥ እስኪያመጣ ድረስ በጸሎት ማለት ነው ወይም በውስጡ በሚፈጠር ቀውስ ለውጥ ሊመጣ በውስጥ ሽኩቻ ወይም መፈንቅለ መንግስት ነው። አቶ መለስ ከሞቱ በኋላ ብዙ መሳሳቦች አሉ። ብዙ ነገሮች እያሉ ወይ እንደዛ አይነት ነገር ቢመጣ ወይም ደግሞ ዝም ብለን ቁጭ ብለን አምላክ ያመጣውን ያመጣ ብለን መጠበቅ ይሄ አንደኛው አማራጭ ነው። ለውጥ ቢመጣ እንኳን በውስጥ ሽኩቻ መፈንቅለ መንግስት ቢደረግ ስርዓት ለውጥ አይደለም፣ ሰዎች ናቸው የሚገባው። ዝም ብለን ደግሞ እንትን ቁጭ ብለን እንመልከት ካለ ሌላ 30 ዓመት 40 ዓመት ነው ማለት ነው። የትኛውንም አምላክ እናምልክ፣ የእስልምናው፣ የክርስትናው፣ የፕሮቴስታንት ጆባ ውጭ ብናምልክ ብንል የሚለው የእምነቱ እንትን የሚለው ስሩ ጸልዩ ነው እንጂ ዝም ብሎ በመጸለይ ይመጣል። ስለዚህ ይሄ አማራጭ ይሆናል ማለት ነው። ሁለተኛው አማራጭ በምርጫ ማሸነፍ። ምርጫ 97 እንደ ምሳሌ መጥቀስ ሰፊ መንቀሳቀስ ተደርጎ የኢትዮጵያ ሕዝብ በሰለጠነ ሁኔታ በዓለም ላይ ታይቶ የማይታወቅ እንግሊዝ ሀገር፣ እዚህ ሀገር፣ ሌሎች ሀገሮች ሰላማዊ ሰልፍ እንኳን ሲደረግ በጣም በሺህ የሚቆጠሩ ሰዎች ሲወጡ ማክዶናል መኪና ምናምን ይቃጠላል። አንድ ነገር ምንም ነገር ያልተደረገበት ታሪካዊ ህዝቡ ወጥቶ በሚሊዮን የሚቆጠሩ ሰዎች ኢትዮጵያኖች የለውጥ ፍላጎታቸው ለተቃዋሚው ለስርዓቱ ለእናቶ መለስ የሚያስደንቅ አድቫንስ የሆነ ነገር አድርገዋል። ከዛ በኋላ ምን ሆነ ስንል ያን ጊዜ ከነበረው በጣም የከፋ ወቅት ላይ ነው። ስለዚህ በምርጫ ማሸነፍ አንደኛ ስርዓቱን መቀበል ይጠይቃል። የሚሉትን ህገ መንግስት እነሱ ማያከብሩትን መቀበል ይጠይቃል እና ያለውን ሁኔታ የምታውቁት አሁን ባለፈው ጊዜ ሰማያዊ ፓርቲ የወሰደው እንቅስቃሴ አለ፣ ይቀጥላል። በሂደት የምናየው ነው። ከዛ ውጭ ለ8 ዓመታት ለ9 ዓመታት ኢትዮጵያዊ ታፍኖ ነው እና መነቃነቅ አልቻለም። ስለዚህ ይሄ ነገር ይሆናል ከተባለ የሚሆን ከሆነ ትልቁ አማራጭ ትልቅ እንቅስቃሴ ይጠይቃል። ግን እስካሁን ባለው ተጨባጭ ሁኔታ በጣም አስቸጋሪ ነው ብለን እንላለን። የህዝብ ቀምቶ በወቅቱ መንገድ ስልጣን ላይ ያለ ስርዓትን በምርጫ ለማሸነፍ ማሰቡ ካለፉት 21 ዓመታት ተሞክረው ለመቀበል እጅግ ያስቸግራል። አይቻልም ማለት ነው። መስኮት እንዳለ ሶስተኛው አማራጭ ጉልበተኛ በኩል አንድ ጠንካራ በኃይል አሸነፍ በትጥቅ ትግል በሁለገብ ትግል በህዝባዊ ዩኒየን በፈለገው አይነት መንገድ አንድ ብቻውን ድርጅት አሸንፎ ይሄን ስርዓት ማስወገድ። ይሄን ነው ወይ የምንፈልገው? ብዙ ጊዜ እንደዚህ አይነት ነጥቦች ሳነሳ እዚህ ላይ ብዙ ኢትዮጵያኖች ፖዘቲቭ እንትን ሪስፖንስ አላቸው። ግን ችግሩ ምን ያመጣል መሰላችሁ? አሁን ባለው ኢትዮጵያ ተጨባጭ ሁኔታ ይሄ ስርዓት አንድ ድርጅት ብቻ አስወግዶ ትንቢ በጣም የተመሰቃቀሉ ሁኔታዎች ስላሉ አሸናፊ ወደ ቤተ መንግስት ይገባል፣ ሌላ ወደ ጫካ ይገባል እና ለዘመናት የነበረው አዙሪት ውስጥ እንገባለን። ይሄም እንደ አማራጭ የሚወሰድ አይደለም ማለት ነው። አራተኛው አማራጭ ብሔራዊ ነው። ብሔራዊ በጣም ድንቅ ነገር እና እንደው በምሳሌ እንኳን ሳስቀምጠው እና ስማት ማን ከማን ጋር የሚታረቀው ነው። እንደው ባለፈው ጊዜ ሲናገሩ የተቃዋሚው ጠቅላላ ብርጭቆ ከመስመርና መኪና ከመስመር ውጭ ሊገፋ ይችላል እና ይህ ነገር በጣም ኢምፖርታንት ነው። ሳውዝ አፍሪካ ውስጥ ተጠቅመውበታል እነ ማንዴላ ዴዝመንድ እነኚህ ነገሮች ለውጠው አገሪቷን ወደ ተለየ አቅጣጫ ወስደዋል። ግን ይሄን ለማድረግ የሰለጠነ ስርዓት ይጠይቃል። ሁለተኛ ደግሞ ላለፉት ዓመታት ወያኔ የሰራቸው ትልቅ ወንጀሎች አሉ እና
ኢንዲቪጁዋሎች በየትኛው መስፈርት ለፍርድ የሚቀርቡበት ሁኔታ አለ፣ ያውቃሉ እና እስከ መጨረሻው የሚታገሉበት ሁኔታ አለ እና ይሄ የሚያዘናጋን አካሄድ ጥሩ አካሄድ ነው። የሚያዘናጋን አካሄድ እንደ አንዱ አካል ይሆናል እንጂ የትግሉ መሪ መፈክር መሆን የለበትም ብለን እናምናለን። አምስተኛው አማራጭ እኛ ያዝነው አማራጭ ስርዓቱ ሁሉን አቀፍ በሆነ በትጥቅ ትግል ሊሆን ይችላል፣ በሁለገብ ትግል ሊሆን ይችላል፣ በሰላማዊ ትግል ሊሆን ይችላል፣ በህዝባዊ ቢተኝነት ሊሆን ይችላል። እነኚህ ሁላ ማዕቀፍ ያደረገ የተቀናጀ ሊሆን ይችላል። በማስወገድ በሽግግር መንግስት መለወጥ አምስተኛው አማራጭ። እንግዲህ ስርዓቱን በማናቸው መንገድ በማስወገድ በምትኩ ሁሉን አቀፍ ህዝባዊ የሽግግር መንግስት በመመስረትና ዲሞክራሲያዊ ለውጥን በማምጣት ሁሉን አቀፍ ስንል ሲቪክ ማህበራት፣ የፖለቲካ ድርጅቶች፣ የፖለቲካ ፓርቲዎች፣ የእምነት ተቋማቶች፣ ኢንዲቪጁዋል ታዋቂዎች ሁሉንም ያቀፍ በስርዓቱ ውስጥ ያሉ የኢህአዴግ አባላት ሊሆኑ ይችላሉ፣ የመደራደሪያ ነጥቦች ይኖራሉ፣ ኮንዲሽኖች ይኖራሉ። እነኚህ ሁላ ያቀፈ ኢትዮጵያን ካለንበት አዙሪትና አጣቂ ሊያወጣ ይችላል ብለን እናምናለን። ስለዚህ ከዚህ ፋንዳሜንታል በሆነ ፕሪንስፕል ነው የኢትዮጵያ ብሔራዊ ሽግግር ምክር ቤት የሚነሳው ማለት ነው። ሌላው ስርዓቱ መወገድ አለበት የሚለው የአብዛኛውን የህዝብ ጥያቄ ይመልሳል። ሁሉንም ህዝባዊ የሽግግር መንግስት ካለ ሁሉንም ያሳትፋል። ተባብራችሁ ይሄን መመለስ መቻል አለ። ልክ ስርዓቱ የምንታገለው የምንፈጥረው ኃይል በሙሉ ከስርዓቱ በኋላ የሚመጣው ነገር ምንድን ነው ብለን በትክክል ቁጭ ብለን መነጋገር አለብን። ሁሉን አቀፍ ሆነ። ስለዚህ ይሄ ያያዝሙትን ምላሽ ይሰጣል። የሽግግር ሂደቱ ቅድመ ዝግጅት ስለሚጀምር በብሔራዊ ምክክር ሂደት ጉባኤ ስለሚያምንና ዝርዝር የሽግግር እቅዶች ስለሚያዘጋጅ ሽግግር መንግስት ሲባል ወያኔዎች ትግራይ ከተቆጣጠሩ በኋላ 2 ዓመት ምናምን ቆይቶ መጨረሻ ኢህአዴግ የሚባል ነገር የለጠፉት ዊኖ ማስተር ማይንዶቹ ሁሉንም ነገር ስፒድ የሚያደርጉት ቲፒኤልኤፍ እንደሆነ እናውቃለን። የትግራይ ሊበሬሽን ፍሮንት ማለት ነው። ሶ ኢትዮጵያን ከተቆጣጠሩ በኋላ እነሱም የሽግግር መንግስት አቋቋሙ። ያ ሽግግር መንግስት ግን ተቀጣይ ወደ ኢህአዴግ እነሱ ናቸው። ምክንያቱም ስርዓቱ ከመወገዱ በፊት ንግግሮች አልተደረጉ፣ ቅድመ ዝግጅቶች ስላልተደረጉ ማንም ዲክታተሮች ሽግግር መንግስት ሊያቋቁሙ ይችላል እና አስቀድሞ እንትን ማለት አንድ ምሳሌ ልጥቀስ። ኢጅፕት ውስጥ ትልቅ ሪቮሉሽን ብራዘሩ እንግዲህ ላለፉት 80 ዓመት ሲደራጅ ነበር። ብራዘሩ ስልጣኑ ሲል በምርጫ ትክክለኛ በሆነ መንገድ በዲሞክራሲያዊ መንገድ ነው። ግን ስልጣኑ ከያዘ በኋላ ህገ መንግስቱ ጠቅላይ ሚኒስትሩ እየለወጠ አሁን እንደገና ከፍተኛ ትግል ይካሄዳል። ለምንድን ነው መሰረታዊ ምክንያት ብለን ስንል ስርዓቱ ከመወገዱ በፊት የሙባረክ ስርዓት ከመወገዱ በፊት ቅድመ ዝግጅት አልተደረገም። ምንድን ነው የሚሆነው? ከዛ በኋላ ተብሎ ስላልታሰበ አሁን እንደገና ሌላ ሰው ውስጥ ገባ። ለዚህ ነው እያልን ያለን ቅድመ ዝግጅትና እያልን ያለን። አራተኛ ስለ ወደፊቱ ማውራት ብቻ ሳይሆን በህዝባዊ ትግል ህዝቡን በቀጥታ በማደራጀትና በማንቀሳቀስ በትግሉ በማሳተፍ ለውጥ የሚያመጣ ስለሆነ ያለ መደራጀት ደግሞ ለውጥ ሊመጣ አሁን የእናንተ ኬዝ ራሱ ቁጭ ብዬ ቅድም አንዳንድ ሲያወራ ሌሎቻችሁ ስጠይቁ የነበረው አንድ ትልቅ ቁልፍ ነገር ሁሉ ቦታ ላይ ያለ መደራጀት ወያኔ ያለ እያለ ቲፒኤልኤፍ ሁሉን ነገር ሴቶችን ኢኮኖሚው፣ የማህበራዊ የፖለቲካው፣ የጸጥታ ኃይሉ ተቆጣጥሮ ኢህአዴግ የሚባል ነገር ለጥፎ በፈቃደኝነት የኢህአዴግ አባላት ሆነው አደራጅ ከዛ በኋላ ምን ያደረገው ትግራይ ውስጥ ኤክሰርሳይዝ ያደርግ የነበረው ኢትዮጵያዊ ከ18 ዓመት በላይ ለመማር ስራ ለማግኘት 1 to 5 እያደረገ በግድ አቀላቀለ። ምንድን ነው የሰራው? እንትኑ ኦብጀክቲቭ ኢቭል ግን ስራው ባላስ ድርጅታዊ ስራ ማደራጀት እና እየለመዳችሁ ስትሄዱ ውሸቱ እንደ እውነት ይሆናል። ስለዚህ ኢትዮጵያኖች ለመማር ለመኖር እንትን እያነሳነሰ አደራጅ ነው። ሌላ ሰላማዊ ትግል የሚያደርጉ ወገኖቻችንን ደግሞ ከህዝብ ጋር እንዳይገናኙ በቅርብ ጊዜ ኢንጂነር ሀይሉ የሰጡት ማብራሪያ ላይ መሳብ ዲያስፖራው ትልቅ አቅም አለ። ዲያስፖራው መታገል አለበት። እኛ ህዝብ ጋር መድረስ አልቻለም፣ ቆርጧል።